ህልም ስላለኝ እድሜና ጤናዋን አብዝቶልኝ እዚህ ምድር ላይ በደንብ ኖራ ያ ህልሞችን ማሳካት ፈልጋለኝ ከእሷ ጋር ማለት ነው። እና ከልብ ነው የምወድሽ፣ ደግሞ አፍቅርሻለሁ። ትሽኮረመማለህ? ኧረ እኔ አልተሽኮረመምኩም እንዴ። ሰላም ሰላም፣ ውድ ግሪስ ፋሚሊዎች ሰላም ብለናል። ላይክ ሰብስክራይብ እያደረጋችሁ እኔ ናፈቀኝ የናብርሽ የድሮ ላይፋቸው፣ ህይወታቸው፣ ፍቅራቸው በጣም ነው ናፈቀኝ። ብዙዎቻችሁ እየለያያችሁ ቲክቶክ ላይ እሱን እየለያያችሁ እየዘቀዘቃችሁ አድናቂ ነን እያላችሁ የምታወሩ በጣም ኮንፊደንስ ኖራችሁ የምታወሩ ሴቶች አላችሁና አብርሽና ሩታ የምናውቃቸው በፍቅር ነው አይደለ? በፍቅር መጨረስ ሲኖርብን እንደነሱ እንደሚሰሩት ስራ እኛም ተከፋፍለን ምንም እኔ እንጃ የሰው ፍቅር እንደሌለ ነው እየቆጠርኩ ያለሁትና የሰው ፍቅር ያለው ሰው የነዚህን ልጅ ቪዲዮ አይቶ የማይማር የለም፣ የማይገባው የለም፣ የማይመለስ የለም። ድሮ እንዴት ነው እንደነበሩ ቃላታቸው፣ ሁኔታቸው ያንን ነው አይተን እንጂ እኛ የወደድናቸው ዝም ብለን አሽቃባጮች አይደለንም። እኛ ብዙ አላማ ያለን የመዳም ቅመሞች ነን፣ ብዙ አላማ አለን። ነገር ግን ፍቅራቸው አንድ ላይ ሲመጡ በጣም ደስ ስለሚሉን ነውና ዛሬ ላይ ግን ተከፋፍላችሁ እናንተ አብርሽ ንጉስ ነው፣ ሩታ ጥሩ አይደለም ምሰራው መድሬሽ ምናምን። አረ ወደ ራሳችሁ ተመለሱ። በእውነት እኔ በቃ በጣም ነው የሚያስጠላው። በጣም አብሶ አድናቂ ነን ብላችሁ መከፋፈላችሁ በጣም የሚደብረው። በጣም ይሄን ፍቅር ነው የምፈልገው፣ የድሮ ፍቅራቸው እንዲመጣ በእውነት። ብዙ ጊዜ ሴት ናት እንደዚህ አይነት ነገር የምትወደው፣ ግን ደግሞ የኔ ይለያል። እንደዚህ አይነት ነገር ሰርፕራይዝ መድረግ ያስደስተዋል። እና ማለት ያው አንዳንድ ሰዎች የሆነ ፕሮግራም ሲኖራቸው ነው እንደዚህ አይነት ነገሮች ማዘጋጀት የሚወዱት። ለምሳሌ አሁን ልደት ሲኖር፣ የፕሮሚስ ምናምን ቀለበት ሲያደርጉ፣ ኦር ደግሞ ላይ ካለ ሰርፕራይዝ ምናምን ሲደራረጉ እንደዚህ አይነት ፕሮግራሞችን ያዘጋጃሉ። የቫላንታይን ቀን ምናምን እንደዚህ አይነት ነገሮችን ያዘጋጃሉ። እኔ ግን በቃ ዝም ብዬ የተነሳውና ያለ ምክንያት ይህን ነገር ማዘጋጀት ፈለኩ አማረኝ እና ዝም ብዬ ማዘጋጀት አስቤ። ሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ ግሪስ ፋሚሊዎች ሰላም ሰላም ብያለሁ። የሩታና አብርሽ አድናቂዎች እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። እንግዲህ ማታ ባያችሁት ቪዲዮ ብዙዎቻችሁ አዝናችኋል። አሁን ለቴ የተቆረጠ ቪዲዮ ነው። ብዙ የምትጨናነቁ ሰዎች አላችሁ። እኛን ፋፊ ተይ፣ ስራ ነው፣ ድራማ ነው፣ አብርሽን ተጭነሽ እሷን አታድንቂ። ሩታ እርግጥ የሚዲያ ድምቀት ናት፣ ንጉስ ናት። የሚዲያው ማንም ቤተሰብ ቢሰራባት ሩታ ማለት በጣም ጀግና ሴት ናት። ነገር ግን ስራ ስለሆነ ሁለቱንም በአንድ ላይ አድንቂ፣ በአንድ ላይ እያቸው ያላችሁ ሰዎች አላችሁና እንደዛ ብላችሁኛል። ስራ ነው ብላችሁ ያስተኛችሁ ሰዎች ዛሬ ላይ ወጣችሁ ደግሞ ሩታ ጥፋተኛ ናት፣ ሩታ ናት ያጠፋችሁ ብላችሁ ፍርድ የገባችሁ ከዩቲዩበሮች ጀምራችሁ ማለት ነው። ታምኑ ላይ ነው ጥፋት ያላት፣ እዚህ ላይ ነው በሉ። ስራ ነው ብላችኋል። መጀመሪያ አሳምናችሁናል። እኛ አይደለም ተጣልተዋል፣ ቅሬታ አለ። አብርሽ ድራማ ጀመረ፣ በድራማ ስላልተስማማይ አብርሽና ሩታ እኮ የብቻ ነው የሚኖሩት፣ አንድ ላይ አይደሉም ብለን ትልን በካሜራ ጀርባ የብቻ አይደሉም፣ አንድ ላይ ናቸው፣ ለካሜራ ነው ብላችሁኛል። የሆነ መርፌ እየወጋችሁን ነበረ። አታፍሬ ማለት ነው። ይሄ ሁለት ቀን የምትሰራው ቪዲዮ የተሳሰከ ነው። ባለፈው በጣም ብዙ ቪዲዮ ሰርተሃል። ነገር ግን በአሁን ሰዓት ደግሞ ወደ አብርሽ ገልበጥ ብለሃል። አይ ስራ ነው እኮ እያልክ ነበር የሰራኸው። አብርሽ ጥፋተኛ ነህ፣ ሚስትህን አክብር እያልክ ነበረ። ዛሬ ላይ ደግሞ ሩታ ሙሉ በሙሉ አጥፍታለች፣ የሩታ በለጠ እያልክ ነው። ምኑ ላይ ሳኮ የሆነ ቃለ መውሰድ ሰው ጋር ነው የሄደችው እንጂ ድራማ ልትሰራ አይደለም እዛ ቤት ሄደችው። እሺ ውሰጂ ብሎ በሰላም ሰውየውን ወሬ ይዛ አውርቶ እሷ ዶክመንቷን ይዛ መውጣት ነበረባት በሰዓቱ እንጂ ጭቅጭቅ መፍጠር የለበትም ነበረ። ማለት ነፍሰ ጡርም ናት። መረዳት ተከፈለገ ሩታን መረዳት ከቻለ አብርሽ ያ ሰውየው ጋር መጣላት የለበትም፣ ንቆ ማለፍ ነበረበት እንደ ወንድ ልጅ። አንድ ሰው ልጅ ቤት ሲመጣብህ እኮ ማለት ነው ማንኛውም ሰው ያን ወንድ ንቆታል ብሎም ሳይሆን ማሰብ ያለብን በጥሩም ነገር አብርሽ ንቆ ማሳለፍ አለበት እኮ።
ነፍሰ ጡር ናት እች ልጅ። ፈርታ ለደህንነቷ ሊሆን ይችላል የሱ ልጅ ነው ያዘችው። እሺ ግቢና ውሰጂ በሰላም ብሎ መሸኘት ይችላል እኮ ትዕግስት ካለው ማለት ነው። ነገር ግን የሁሉ ሰው ሩታ ላይ እየሰደባት ነው። አሁን በጣም እየሰደቧት ነው። በጣም ማለት ድራማ ነው ብላችሁ እኛን ትታስተኙን፣ ሁለቱንም እኩል እንዳንፈርድ። ፋፊ እንዳትናገሪ ሩታንም አብርሽንም ትላላችሁ እኔን በኮሜንታተር ማለት ነው በቲክቶክም። ነገር ግን እናንተ ትሰድቧታላችሁ። ባለጌ ናት፣ ለባሏ ክብር የላትም። እሷስ ምን ቀን አክብሯታል አብርሽ ሲጀመር? እኛ ድሮ እኮ እውነተኛ ፍቅር ነውና አብረው ይጣመሩ ትልቅ ቦታ ይደርሱ ብለን እንጂ ያደነቃቸው። ክብር ማለት ምን ማለት ነው በእናንተ? ከሞላ ቤተሰቡና ከሞላ የቡታጀራ ሰው በሩታ ነው እየሰራ ያለው። ምን ቀን ክብር አይተናል? ክብር አንድ ቀን አይቻል አቅም እኔ እንድንናገር ስታረጉን በጣም ነው የምናድደው። ነው ለውድ ቤተሰቦቼ ማለት ነው። እና የሰው ልጅ ድራማ ነው ብላችሁ ካሰባችሁ የሰው ልጅ መሳደብ የለባችሁ። ድራማ ካልሆነ እውነተኛ ላይ ከሆነ ደግሞ አዎ ጥፋት አለባት። እውነተኛ የሰው ልጅ ባለትዳር ሴት እንደዛ ማድረግ የለበትም ብዬ እንድሰራ ትክክለኛ አስተያየት እሰጣለሁኝ። ነገር ግን እኔን ኖታ አይደለም ድራማ ነው ብላችኋል። ስለዚህ ይሄዱበት ይስሩበት ብዬ ነው ምን የምለው እንጂ መቃወም አልችልም። ፋፊዝም ብለሻል እያላችሁ ስለሆነ ያው ቦክስ ላይ የምትጽፉ ብዙ ሰዎች ብዙ ወደንስ አላችሁ እና ያው አብርሽ የሩታ አድናቂዎች ግሩባችን ማለት ነው፣ የግሩብ ልጆች ማለት ነው። ስለዚህ ላይክ ሰብስክራይብ ያደረጋችሁ አበረታቱን። አብርሽና ሩታ ነገ ታርቀው እውነተኛ ታሪክ ላይ ከሆኑ ነገ ተነገ ወደ ሰላም ወርደው የድሮ ህይወታቸውን ያሳዩናል ማለት ነው። ሰርጋቸውም እየቀረበ ነው። ለሰርጋቸው እየሰሩ ነው እያላችሁን ነው ብዙዎቻችሁና ያንን በትዕግስት መጠበቅ አይቻልም። ተመሳደብ የሰው ልጅ ቁሽሽ ማድረግ ምናምን በእውነት ምን አረጉልኛ? ምን አገባል? ስለ ሰው ልጅ እኮ በአሁን ሰዓት አይመለከተንም። ማለት የራሳችን ህይወት ነው እንጂ እኛ ማሟላት ያለብን ለሰው እንደዚህን ያህል መሳደብ የለብንም። በእውነት የስድብ ናዳ ሩታ ላይ የወረደ ጉድ። ይሄን ሁለት ቀን የተቆረጠ ቪዲዮ መሆኑ ትናንትና ታውቃላችሁ። ትናንትናው ቪዲዮ ላይ ሆስፒታል ሲገባ ሲያው እንዴት እናንተ ግን ብዙ ሰው አይምሮ ጋር አይደለም። በእውነት እኔ ሆስፒታል እንደሚገባ ሰው ጥሩ እንዴት ተባለ እናውቃለን፣ እንደሚገባ እናውቃለን። የተቆረጠ ቪዲዮ ነው የሚመጣልን ነው ያን እዛው ላይ ያበቃል ያለ ሰው ነው እንዳለ። እኔ ፋሚሊ በእውነት እኔ ልብ የክሪስ ፋሚሊዎች ንጹሆቹ ማለት ነው ሲቆም ብለን እንሰብ የሚያደርጉትን ድርጊት ስናስበው በቃ እነሱን የሚመጥን ስራ ስላልሆነ እኛም ራሳችንን ማግለል ነው ያለብን። ዝም ብለን መጋፈጥ ነው ያለብን የማይሆን ስራ ውስጥ። በእውነት በጣም የሚያስጠላው። ላይክ ሰብስክራይብ አድርጎ እኔ በዚህ ቦታ ላይ ሩታ የሆነ ነገር ብትሆን ኖሮ እንደዛ በጣም ይከብዳል፣ እንደ ስራም ሆነ ስናስበው ማለት ነው። አብርሽ ወንድ ልጅ ነው፣ አንደኛ ነፃ ነው፣ እንደ እሷ እርጉዝ አይደለም። ስለዚህ ምንም አይሆንም ብዬ ነው የማስቆጥረው ማለት ነው። ሩታ ላይ ቢሆን ኖሮ በጣም ብዙ አደጋ ነበር እና በጣም አስከፊ ሁኔታ ነበረ። እንደ ድራማም ስናስበው በሷ አለመሆኑ ይሻላል ብዬ አስባለሁ። እና ሩታዬን አሁንም እንደዚህ የምጠሏት ግን ለምንድን ነው? ምን አረገቻችሁ ግን? ሰው ይጠላል እንደዚህ ግን የሰው ልጅ የማይመለከተን ውስጥ ገብተን የዚህ ነገር መሳደብ አለብን? እንደዚህ መሳደብ አለብን? ፋሚሊ እንጂ አትሆንህም፣ ተዋት፣ አይፈልግሽም፣ ትቶሻል፣ ፈልገሽ ነው የእርሱ ቤትሽ። አውዝ ቢላ እሷ እኮ ልኖር ብላ አልሄደችም እኮ ለራሷ የምፈልገውን እቃ ላውጣ ብዬ ነው የመጣሁት ነው ያለችው። ብቻ ያለ ማውጣት እሱ ጥሩ ቦታ ላይ ስላልሆነ ፈርቼ ነው ያለችው። የዚህን ያህል የአብርሽ አድናቂ ነን የምትሉ ልጆች አድናቂ አይደላችሁ እናንተ፣ ሊለያዩ የምፈልጉ ናችሁ። እውነትም ፕሮፋይል ይቀይራችሁ አብርሽና ሩታን ለመለያየት ምንድነው ጥቅማችሁ ግን? ሰው መለያየት፣ ሰውን ማስጠላት። እስቲ ላይክ አድርጉ፣ ሰብስክራይብ አድርጉ። የተሰማችሁን የመጻፍ መብት አላችሁ። ይሄ ሚዲያ ነው እና አትስደቧት ሩታን እባካችሁ። ሴት ልጅ ናችሁ።
አብርሽ ነገ ደህና ሆኖ ይታዘባችኋል። ድራማም ከሆነ ይታዘባችኋል። ጠብም ከሆነ ታረቃሉ። በእውነት እናንተ ነው የሚታዘበው። እንደኛ አይነቱን ዩቲዩበሩን አይደለም። እኛማ እየሸቀልንባቸው ነው፣ የተሰማንን እየተናገርን ነው። ነገር ግን እሱ ነው ከፍ እሷን ዝቅ፣ እሱን ዝቅ እሷን ከፍ እያደረጋችሁ የምትቶክተፍ ላይ ተቀምጣችሁ በእውነት በጣም ነው የሚያስጠላባችሁ። አብርሽ አይወዳችሁም። አብርሽ አይወዳችሁም። በእውነት ሩታን ዘቀዘቃችሁ አይፈልጋችሁም። አብርሽን ዘቀዘቃችሁ እሱ አይወዳችሁም። በቃ ይሄ ነው፣ ጥሩ አይደለም። መጀመሪያ ሲናሳችን እናስተካክል። በእውነት እኛ ስንት ችግር አለብን። እኛ ጥሩ ሰው ነን። አንዳንድ ጊዜ እኮ ፍጹም ሆነን እኛ ራሳችንን ስለ ሰው ላይ ስንሳደብ እኛ ስንት ችግር አለብን። ስንት መጥፎ ነገር ልንሰራ እንችላለን። እንደ ሚዲያ ወተን ስንናገር እኮ በጎናችን ምን እንዳለ ምን እንደምንሰራ ምን እንደሚያጋጥመን እናውቃለን። ሩታማ አሁን ሳታስበው ነው እዛ ውስጥ የገባችው። አሁን የመጣችበት ፓርት ሌላ ነው፣ የተፈጠረው ሌላ ነው። እውነት ፋሚሊ አሁን ይሄ አብርሽ እንደዛ ይሆናል ብላ ሩታ አስባ ታውቃለች? አታውቅም። እርግጠኛ ነኝ አጋጣሚ ሆነ ለድራማው ድምቀት ይሁን ለእውነት መቶትም ይሁን ለአዙሮትም ይሁን አላውቅም። ዞሮ ዞሮ ለድራማው ድምቀትም ከሆነ ነገ ይታረቃሉ። ነገ እውነታው ይወጣል። ጭንቀትም ካለበት አብርሽ የብዙ ሰው እየሰራበት ቪዲዮ ስለነበር ከዛ በፊት የነጻነትም በሱ ስም እየነገደች ስለሆነ የሱም ሀገር ልጆች እየነገዱ ስለሆነ ያም እውነተኛ ካልሆነ አጨናንቆትም ከሆነ አቅም አንሶት ሊሆን ይችላል። ነገ ደህና ሆኖ ሩታና አብርሽ አብረው ሲመጡ እኛንም ማፈር ያለብን የምዘቀዝቁ የምትሳደቡ ሰዎች ናቸው። እኔ አላፍርም። ምን አሳፈረኝ? ትቤን እየሰራሁ ነው፣ አስተያየት እየሰጠሁ ነው። አለቀ። ምንም ያሳፍር ስራ አልሰራሁም። ላይክ አርጉ፣ ሰብስክራይብ አርጉ። ባሪፍ ምርጥ ቪዲዮ እመጣለሁኝ። ሩታና አብርሽ ነገም ተነገ ወዲያም ባልና ሚስት ናቸው። ምንም ይፈጠር ምንም ቢለያዩ የአንድ ሀገር ልጆች አብሮ አደግ አብሮ የበሉ እየጠጡ 2 ዓመት አብሮ መብላት ከባድ ነው። ቅንጭላት ላለው ሰው አንድ ወርም አንድ ቀን አብራችሁ ከበላችሁ እናንተ ተማማች ናችሁ። እንደኔ ሀሳብ ግን አይሁዳ ጨካኝ አረመኔ ከሆናችሁ 1000 ዓመት አብራችሁ ብትኖሩ ሆዳችሁ ነው የምታስቡት። አብርሽና ሩታ ልጅ ኖራ